ለባለ ሳያበቁት መጣና እድሜ ልኩን ሚስቱን እያስለቀሰ ይኖራል። ጋብቻ የባልና የሚስት ጉዳይ አይደለም። እኔ ራሴ ለምንድን ነበር ያገባሁት? ለበሰሉ ሰዎች ነው ጋብቻ ሲበስል ሲበቃ። መጀመሪያውንም አናደኸኛል። አብዛኞቹ ጋብቻ ላይ እንደሚፈርሱት ሊደሰቱ ስለሚጋቡ ነው። ጋብቻ ደስ ይላል። ጋብቻ ኃላፊነት ነው። ራሷን ለአንድ ወንድ መስጠት ያቃታት ሴት ያልበሰለች ሴት ገና ምክክር አልጠገበችም። የወላጅም ትልቁ ኃላፊነት ልጆችን ማብሰል፣ ለራሱ ጥሩ ልጆች እንዲሆኑ ሳይሆን ለዛኛው ግን ጥሩ ባልና ሚስት እንዲሆኑ። አሁን አንዳንዴ እሷ ጥሩ ትዳራገኘች አይገኝም፣ ይሰራል። ግንኙነት ከጀመርን በኋላ ነው እግዚአብሔርን ፈቃድ መጠየቅ ያለብን ወይስ ደግሞ ገና ውጪ ሆነን በአንድ ትክክለኛውን ሰው እንዲያሳየን ነው? የእግዚአብሔር ፈቃድ ማለት በግንኙነቱ ዙሪያ የእግዚአብሔር ምልከታ ማግኘት ማለት ነው። በመንፈስ መረዳት ገና ሳይበስል ሰላም የሰማይ ፋሚሊ ወዳጆች እንዴት ከረማችሁ? በሰማይ ፋሚሊ ቤተሰባዊ ግንኙነትን የጋብቻ ጉዳዮችን እያነሳን የምንጨዋወትበት ፕሮግራም ነው። ማህደርና ጌቱና ማህደር የትኛው ይሻላል? ማህደር ይቅደም መሰለኝ። ማህደርና ጌቱን ዛሬ በየቦታው ስንሄድ ደግሞ እንዲሁ በዚህ ከስቱዲዮ የሚቀረጹ ነገሮችንም ስናስተላልፍ የተነሱ ጥያቄዎችን የምንመለስበት ቀን ነው። በዚህ ጉዳይ ብዙ ዓመት በተለይ በሚዲያው እንዲሁ በማስተማር በማማከር ብዙ ዓመት ጥርሱን የነቀለ ወንድማችን ይመስገን አለ። ከሱ ጋር ጥያቄዎችን እያነሳን አብረን እንሆናለን። እንግዲህ የመጀመሪያው የምናነሳው ቅድመ ጋብቻ አካባቢ ያሉ ነገሮችን ነው። ብዙ ልምዶች እንዳሉ ተስፋ እናደርጋለን። እነሱን ከማነሳሳችን በፊት ትንሽ እስቲ አንተንም ቤተሰብ እንተዋወቅ፣ አገልግሎትህንም ትንሽ ጨምር አድርገህ አስተዋውቀን። በመጀመሪያ በጣም አመሰግናለሁ። በጣም እየተጋችሁ ነው። ጋብቻ ቤተሰብ ላይ እንግዶችን አቅርባችሁ አይቻለሁ እና እንደዚህ አይነት ስራ መስራት በራሱ ለእግዚአብሔር መንግስትም የሚያደርገው ትልቅ አስተዋጽኦ አለና በዛም በጣም አፕሪሼት አደርጋለሁ። ስሜ ይመስገን ይባላል። ባለቤቴ ስም ነፃነት ይባላል። 3 ወንድ ልጆች አሉን። 2 ዩኒቨርሲቲ ተማሪዎች ናቸው። አንዱ ኤሌመንተሪ ነው። ስለዚህ ወንድ ባል አባት ነኝ ማለት ነው። በጋብቻ 26 ዓመት አሁን ሚያዝያ 17 ያው የሙሽራት ጊዜ ላይ ነው ያገኘው። 26 ዓመት። ከዛ በተረፈ ራዳ ፋሚሊ ኮንሰልቲንግ የሚባል የጋብቻና ቤተሰብ ላይ አተኩሮ የሚሰራ ተቋም አለን። በዛ ያለንን የልብ ሀሳብ የምናስተላልፍባቸው ናቸው። በሬዲዮ በመጽሐፍም በተለያዩ ሶሻል ሚዲያዎች ላይ ህይወት በቤት በሚል ርዕስ ሁሉም ህይወት በቤት ናቸው። በዛ አቅጣጫ መልክታችንን እያንዳንዱን ሰው ወደ ቤት የመመለስ ሀሳብ አለንና እዛ ላይ ነው የምንሰራው። በሬዲዮ በጣም ብዙ ዘመን ሰምቻለሁ። እኔም በየመንገዱ በመሆንበት ጊዜ ሀሳቦችህንም ድምፅህንም አውቀዋለሁና ሁልጊዜ ፒክ ማረጋቸው ተግባራዊ ሊሆኑ የሚችሉ ነገሮችን አስታውሳለሁ። በመጽሐፉም ደግሞ በጣም ጥሩ ታግዘናልና እንግዲህ እነዚህ አሁን የምናነሳቸው ጥያቄዎች ሞስት ፕሮባብሊ ብዙ ቦታ የተጠየቃቸው ሊሆኑ እንደሚችሉ እገምታለሁ። እንደው ለመጀመሪያ ያህል ወጣቶቹ ያነሱት የዛሬው ትኩረታችን በአብዛኛው ቅድመ ጋብቻ ላይ ስለሆነ ብዙ ቦታ እኔም ለስልጠናም ሲሄድ የሚያነሱት የፍቅር ጓደኛን ለመምረጥ ምን ላይ ሆነ ነው፣ ምንድናቸው መስፈርቶቹ? በጣም ያተኮሩት ራሳቸው መራጮቹ ላይ ነው። ማን ሆኜ ነው እኔ ሌላ ሰው ለማምጣት ሙከራ ማድረግ ያለብኝ? ስለዚህ የብስለትም የምንም ጉዳይ የሚያነሱ ይመስላልና ወደ ትክክለኛው መንገድ ለመሄድ ባይዘወይ በኋላ የምናነሳቸው ጋብቻ ላይ ያሉ ጉዳዮች ዝም ብለን ስናወራ ከማህደርም ጋር ያሰብነው እዚህ ጋር ደህና የተሰሩ ከሆነ ጋብቻም ላይ የተሻለ ሌላ ከፍ ያለ ችግር የምንፈታበት እንጂ እነዚህ አናሳ ነገሮች ወደ ቤት እንዳይመጡ የሚያደርግ ይሆናል። ስለዚህ this is serious። ከቅድመ ጋብቻ ላይ ያሉ ወጣቶቻችን ይህን ጉዳይ መረዳታቸው ብዙ ነገር የሚረዳ ስለሚሆን እስቲ እሱ ላይ ሀሳብ እንሰማለን። የመዘጋጀትንም ልክ ስለሚያሳይ
ጋብቻ ያው ከጋብቻ በፊት ያለ ነውና ቀድሞ ሰው በተዘጋጀ ቁጥር የሚቀጥለው ህይወት የተሻለ ያማረ የተስተካከለ ኤክስፔክቴሽኑን የሆነ ማኔጅ የተደረገ ሳምሃው ሁሉ ነገር መቼም በዝግጅት አይሆንም፣ ግን ደግሞ መከላከል የምንችላቸው ነገሮች አሉ ቀድመንና የብዙ ወጣቶችን ጥያቄ ስለሆነ መጀመሪያ ወደ ራስ ለማየት ብቁ የሚያደርገው ነገር ምንድነው? ወደዚህ አይነት ግንኙነት ለመግባት እሺ እስቲ እነሱን ሀሳቦች እናነሳለን። ያው አንድ መሰረት ለመስረትና ለሁሉም ነገር መልስ ሊሆን የሚችል መልስ ላስቀምጥና ይሄ ትክክለኛ ጥያቄ ነው። ሰዎች ጋብቻን ሲያስቡ አስቀድሞ ወደ ራስ ማየት፣ አብዛኛው ራሱን ሳይ ነው ሌላ የሚያየው ወደሚመርጠው ሰው እንጂ የመራጭነት ብቃቱን ወይም ደግሞ ለሚመርጠው ነገር ብቁ መሆኑን ቅድሚያ አያይም። ግን እንደ እግዚአብሔር ቃል የጋብቻ ለመመስረትም ከተመሰረተም በኋላ በአግባቡ ለመኖር ፍሬያማና ውጤታማ ለመሆንም በጣም መሰረታዊ ነገር ጋብቻ የባልና የሚስት ጉዳይ አይደለም። በዚህ ትውልድ የምናያቸው የምንሰማቸው የእኛን ማኗኗር ብንመለከተው አንዳንዴ በጋብቻ መካከል ባልና ሚስት ቅር የምናሰኝባቸው እንኳን ጉዳዮች ጋብቻው የእኛ ጉዳይ ስለሆነ ነው፣ ወይም ደግሞ ስንጋባ ስለምናገኘው ስለምንሆነው የሆነ የምናስበው ነገር ስላለ በእኛ ዙሪያ የሚመሰረት ስለሆነ አብዛኛው ጋብቻ ውጤታማም አይሆንም። እግዚአብሔርን ለማክበር ለመደሰትም ይከብዳል። ታዲያ እንደ መንፈሳዊ ሰው ጋብቻ የምን ጉዳይ ነው ካልክ የባልና ሚስት ጉዳይ አይደለም። ኦፍኮርስ ጋብቻ የሚሰራው ከባልና ከሚስት ነው። ግን ባልና ሚስት ቢሆኑም ጉዳዩ የእነሱ አይደለም። የማን ጉዳይ ነው ከተባለ በመጀመሪያ የክርስቶስና የቤተክርስቲያን ጉዳይ ነው። ኤፌሶን 5 ላይ በዝርዝር ካነሳ በኋላ ራስ አካል ከተናገረ በኋላ ይህ ሚስጥር ብሎ ይናገራል። ሚስጥርነት ሚስጥር ነው። እንደ ክርስቶስ የሆነ ባልና ለክርስቶስ መሆን የተለማመደች ሚስት ሰላም ነው ህይወታቸው። ያንን ግንኙነት ኢሉስትሬት ማድረግ ነው፣ ስለ መግለጫ ነው። እንደ ክርስቲያን ክርስቶስንና ቤተክርስቲያን ያላቸውን ግንኙነት ያላወቀ እንዲህ በሰላም ይኖራል? ሁሌ ለጤፍ ታግለሽ ሁሌ ለቤት ኪራይ ትሮጠ ይሆናል? ሁሉ ነገር የሚያንቀሳቅሰው ሞተር ይሄ ሀሳብ ነው። በሁለተኛ ደረጃ ደግሞ ጋብቻ የሚቀጥለው ትውልድ ጉዳይ ነው። እግዚአብሔር አዳምና ሔዋን እንደፈጠረ ስለሚቀጥለው ትውልድ ነው ያወራው። ብዙ ተባዙ ምድርን ሙሏት ግዟትም ነው። እሱን ሪፕሬዘንት የሚያደርግ ሰው ነው። በራሱ መልክና ምሳሌ ማለት ነው። መልክና ምሳሌ የፀጉር ያፍንጫ ምናምን አይደለም። የእሱን ባህሪ የእሱን ሀሳብ በምድር ወክለ ነው። ኢቨን የእግዚአብሔር ዘላለማዊ ሀሳብ ነው። ትልቁ የእግዚአብሔር ሀሳብ የማይታየውን እግዚአብሔር በምድር ላይ እንድንገልጠው እንድናሳየው ነው። ኤግዚቢትድ ለማድረግ ለማሳየት ነው። የግል ህይወታችን አሁን ያነሳቸው ሁለት ነገሮች ሩቅ ናቸው። በጣም ከተለመደው አስተሳሰብ በጣም የራቁ ናቸው። እኔ ራሴ ለምንድን ነበር ያገባሁት? ምን አስቤ ነው? ፑሹ ምን ነበር? ከየት ነበር የተነሳው? ይሄን የሚያክል ምክንያት አልነበረኝም። ስለዚህ አሁንም ቢሆን ይሄ የሀሳብ ጦርነቱ በደንብ ከዚህ ሀሳብ ጋር ነው ጦርነቱ። የምናገባው ለራሳችን ዲዛየር። አሁን ያልከው ነገር ከፍ ያለ እንደሆነ ግን ከምርጫችን ጀምሮ እስከ መጨረሻው ድረስ መንገዱን ይቃኘዋል። በጣም ሲጀመርም እኮ የለኛ አይደለም። እግዚአብሔርም ሲፈጥረው የራሱን አጀንዳ ከቶ ፈጣሪው እሱ ነው፣ የሰራው እሱ ነው። እግዚአብሔር በፈጠረው ፍጥረት ላይ አጀንዳ አለው። በፀሐይ በጨረቃም በምንም ላይ ፍጥረት ላይ አለው። እኛንም ሲፈጥረን እንደዛ ብቻ ነው የሚሰራው እሱ እንደዛ ስለሆነ፣ ስለዚህ እሱን ነው ልክ እዛ ጋር ሰርቶ በድንግነት በሉ ተዝናኑ ምናምን አላለም። በዝተው እንዲባዙ ሞልተው እንዲገዙ ነው። የእግዚአብሔር ነገር ሪፕሬዘንት ለማድረግ ነው። እንደ ግለሰብም በግንኙነታችንም ጭምር በመልካችን እንደ ምሳሌያችን እንኳን ብሎ ያንን ትሪኒቴሪያን ዩኒቲ እንትን ለማድረግ ነው፣ ለመወከል ነው። በሁለትነት አንድነት ከአንዱ አይደለም ሁለት የወጡት ተመልሶ ወደ አንድ አይደለም። ምንም አዲስ ስራ አይደለም፣ ወደ ነበርንበት የመመለስ እንትን ነው። ስለዚህ የጋብቻ ሂደት የሚቀጥለው ትውልድ ጉዳይ ነው። የኔና የሚስቴ ጉዳይ ከሆነ እንትን ነው የጎደለብኝ ጨው በዛ እንትን ነው። እነዚህ ትልቅ ጉዳዮች ግን ለካ አንተ አይደለም ያሳንሱታል። ሌላውን የሚመጣውን ጉዳይ በጣም ያሳንሰዋል። አዎ ለሰው ጉዳይ የመጣው ክርስቶስ እኮ ከበደኝ ብሏል፣ ይለፍልኝ ብሏል፣ ግን ሞቷል። ጉዳዩ ምን እንደሆነ ስለሚያውቅ
ጋብቻ የምን ጉዳይ እንደሆነ ብዙ ጊዜ ስለማናምን ነው፣ ወይም ደግሞ ስለማናስተውል ነው። በእግዚአብሔር ቃል አኗኗራችንን ሰልፍለስ የሆነ እግዚአብሔር የሚያከብር ህይወት ማንኖር እንጂ አብዛኛውን ርዕስ ጥለህ የምትነሳው እዚህ ጋር ነው። ስለዚህ የክርስቶስና የቤተክርስቲያን ጉዳይ እሱን ኢሉስትሬት ስታደርግ ወክለነዋል፣ የተላላ ሰገልጠነዋል። የሚቀጥለው ትውልድ ጉዳይ ነው። ምንም ጥያቄ የለው። የልጆች ህይወታቸው የነገ ህይወት በእኔና በነፂ የግንኙነትና የኃላፊነት ነገር በህይወትም በተግባርም በንግግርም በምንሰራቸው ስራዎች ማለት ነውና የእግዚአብሔር ሀሳብ ከትውልድ የሚሻገር ስለሆነ ታምራቱን፣ ህጉን፣ ስርዓቱን በቤተሰብ ውስጥ ነው የሚያሻግረው። ስለዚህ የሚቀጥለው ትውልድ ጉዳይ ነው። በሶስተኛ ደረጃ ደግሞ የቃል ኪዳን ማህበረሰቡም ጉዳይ ነው። የክርስቶስ አካል ጉዳይ ነው። የኔ ፒኤልሲ አይደለም። ደስ እንዳለኝ አልኖርበትም። እኔን አዲስ አበባም አገኘኝ፣ ጅማም አገኘኝ፣ ጅቡቲም አገኘኝ፣ የትም አገኘኝ፣ ያንን አካል ወክዬ መኖር አለብኝ። የቃል ኪዳን ማህበረሰብ ጉዳይ ነው። የኔ ህይወት እንደወደድኩ መሆን አንተን ይጎዳል፣ አንቺን ይጎዳሽ፣ ሌላውን ይበድላል። በትክክል ደግሞ ከኖር ያው ሪፕሬዘንት አድርጎናል። ይሄ ሰው እግዚአብሔርን ወክሏል ማለት ይቻላልና ጋብቻን ስናስበው አንደኛ የክርስቶስ አካል የትኛውን ቦታ አካሉን እያሰብ ብንኖር እንዲሁን ተጨቃጨቀ የለውም፣ ተቀደስ ምናምን ታማ የለውም። የህይወታችን ቅኝት ራሱ በዛ ማስተዋል ውስጥ ይሆናል። በዚህ መነጽር ካየ ነው የክርስቶስና የቤተክርስቲያን የሚቀጥለው ትውልድ ጉዳይ የአካሉ እንደሆነ ካሰብን የኔ ጉዳይ ከዚህ አይበልጥም። የኔ ስሜታዊ ደስታ ከዚህ አይበልጥም። አሁን ግን በአብዛኛው ኢቭን ቸርች ውስጥ ባሉ አንዳንድ ሀሳቦች ስትመለከት ጋብቻውን የሁለቱ ሰዎች ነው። እሱም አይተህ ከሆነ እግዚአብሔር አዳምን ፈጠረና አዳም ሳይፈጠር ላሰበው ስራ ነው ጠብቅ አበጅ ብሎ የሰጠው። ሔዋንን ብትመጣ ከአዳም ጋር እዛው ስራ ውስጥ ነው የገባችው። ስለዚህ የሁለቱ ግንኙነት አይደለም ማለት ነው። የመጀመሪያ አሳይመንታቸው ቢሆን ዝም ብሎ የደንገነት ውስጥ እንዲኖሩ ይደረግ ነበርና በተለይ እነዚህ መንፈሳዊ እይታና መረዳቶች አቅም ይሰጡናል። እና ያኛው ሀሳብ በጣም ስለተከመረብኝ ወጉ አልገባኝም። አሁን ወደ ጋብቻ ከመጣው በኋላ ያን የተሻለ አንደርስታንድ አድርጌዋለሁ። ግን አሁን ሳላገባ በፊት ከሆነ ገና እድሎቹን ያሉትን ኦፖርቹኒቲስ who is the right person የሚለውን በማይበት ሰዓት ይሄ አንደርስታንዲንግ ይሄን ትልቅ ሀሳብ መረዳት እንዴት ነው የኔን ህይወት ዲክቴት የሚያደርገው? ምናልባት እሱን ጥቂት ለምሳሌ ቅድም ራስን ስለማዘጋጀት አለ ያነሳ ነው። እሱን ከመለሴ በፊት ነው ያነሳሁት። የሁሉ ነገሮች መሰረት እንደዚህ ካደረግን ከጋብቻ በፊት አሁን ሰው ላግባ በሚልበት ጊዜ ጋብቻ ምንድን ነው ለሚለው መቼም ያው እግዚአብሔር ቃል ዲፋይን ያደርግለታል። ለምንድን ነው የማገባው ሲልም ዲፋይን ያደርግለታል። ከዛ ወደ ጋብቻ ልግባም ሲል በቅቻለሁ ወይ ይላል። ምክንያቱም ጋብቻውን ካወቀ ዓላማውን ካወቀ ላግባ ሲል ለዚህ ብቁ ነኝ ነው ወይ ነው። ብቁ ካልሆነ እስኪያበቃ ይቆያል ማለት ነው። ተበላን። ምን መሰለህ ሁሉንም ጠንቅቀን አውቀን እኮ አይደለም። በህይወት ሂደት ደግሞ ለእኛ በጣም ትልቁ ዕድል ከመንፈሱ ጋር ከቃሉ ጋር ከቅዱሳን ጋር በየጊዜው ስለምንገናኝ የመታረም የማደግ እይታን የማስፋት እኔ የሳትኩት እኔ አሁን አባቴ በጌታ ነው። እኔ በጌታ ቤት ነው ያደግኩት። ሁላችንም በእግዚአብሔር ቃል ገርቶ ነው ያሳደገን። አባታችንም እናታችንም በዛ ነው ያበቁ። ግን አባቴ ላይ የነበረው ክፍተት ደግሞ ልጄ ላይ አልደግመውም። የአባቴን መልካም ነገር ደግሞ ይዛለሁ። ልጄም ከኔ የሚያርመው ነገር አለ። በወደቀ ዓለም ያለ ነው እና አሁን በረራ ስለሆነ ትልቁን ሀሳብ እያነሳን ስለሆነ ጋብቻን እኔ አሁን ማስተምረው እሱ ለልጆቼም እሱ ነው። ልጄ አግኝተህ ብትጠይቀው ይነግራል። ይሄን ተመሳሳይ ሀሳብ ይነግራል። ጋብቻ ምን እንደሆነ ካወቀ በቅቻለሁ ወይ ነው የሚለው። ስለዚህ ጋብቻን ያወቀ ዓላማውን ያወቀ ሰው ለባልነት በቅቻለሁ ለሚስትነት በቅቻለሁ ወይ ብሎ አስቀድሞ ራሱን ማየት መቻል አለበት። እስካልበቃ ድረስ እስኪበቃ መቆየት አለበት። አሁን እንዲያው ከዚህ ይልቅ ፍቅሩም ይቀድማል፣ ፍላጎቱም ይቀድማል። ከዛ ይሄ ባዮሎጂካል የሆነው እና የሆነ ካልቸራል የሆነው ነገር ከመንፈሳዊ ነገር በላይ ድራይቭ ያደርጋል። ከዛ ይምታታል። አሁን እኮ ዘመናዊ ይሁን ሰውየው ባህላዊ ይሁን መጽሐፍ ቅዱሳዊ ይሁን ምን እንደሚገፋውም እንትን አትልም። ዞሮ ዞሮ ማግባት በየትኛውም እንትን መልካም ስለሆነ ቢገባም በሰላም አይኖርምና መቼ ሲል እንግዲህ መጽሐፍ ቅዱስ ላይ ጋብቻ የተመሰረተበትን ጊዜ ማየት ነው።
15 ዓመት ልጅ ቢያምረው ቢፈልግ ምንም ልክ አይደለም። እነዚህን ነገሮችን መተግበርም የለበትም። ጥሩ ወላጅ ካለው የሚቀጥለው ትውልድ ጉዳይ አለ። የሚቀጥለው ትውልድ ጉዳይ ከሆነ ልጆቻችንን በመስራት ነው እና ለምሳሌ ዘፍጥረት ላይ አዳም ስታየው እግዚአብሔር ነበረው፣ የህይወት መስመር ነበረው፣ ዲፋይን የተደረገ የህይወት መስመር ነበረው። ጠብቅ አበጀ ስለ የመጠበቅና የማበጀት አቅም ሰጥቶታል። የሚገርም ምንም አላዛንፍም፣ ስም ያወጣ ነበር። ያውም እግዚአብሔር በፈጠራቸው ልክ ሔዋን እንኳን ስትመጣ አልተሳሳትም። ከእግዚአብሔር ጋር ተመሳሳይ ገጽ ላይ ስለነበረ አጥንተሽ ከወንድ ተገኝታለች ሴት ትባል ምናምን ብሎ እግዚአብሔር በተሳሳ አላለው። እግዚአብሔር የሰራውን ነገር ብስለቱን ነው የሚያሳየው። እና ይሄ ሰው ለግንኙነት የሚሆን ነገር አለው ብሎ ግንኙነት ከብስለት በኋላ የሚመጣ ሌላ ደረጃ። የወላጅም ትልቁ ኃላፊነት ልጆችን ማብሰል ነው። ለራሱ ጥሩ ልጆች እንዲሆኑ ሳይሆን ለዛኛው ቤት ጥሩ ባልና ሚስት እንዲሆኑ ነው። የብዙዎቻችን ቤት መከራ እናትና አባቷ ለራሳቸው ብቻ ልጅ አድርገው ያሳድጓትና የሚስትነትን እንትን ሳያደርግ ይሰሯትና እዚህ መታ ባልን ስታስለቅስ ትኖራለች። ባልየውም እዛ ጥሩ ልጅ ለኔ ብለው ያሳድጉትና ለባለት ሳያበቁት ይመጣና እድሜ ልኩን ሚስቱን እያስለቀሰ ይኖራል። ስለዚህ ይህን ስታየው ይህን ጥያቄ ለመመለስ የተጋቢ ብቻ ሳይሆን ብዙ የቤተክርስቲያንም የቤተሰብ ነገር አለና ለበሰሉ ሰዎች ነው ጋብቻ ሲበስል ሲበቃ። ለምሳሌ አንዳንድ ግንኙነቶች ልክ ቦይ ፍሬንድ ገርል ፍሬንድ የሚባለው ቦይ ሴንድ ገርስ ለምንድን የፍቅር ግንኙነት የሚጀምሩት? ቦይ ምንድን ነው? ገልገል ወንድ ነው፣ ገና አልጠነከረም፣ ለኃላፊነት አልበቃም። ለምን ይማር ይደግ። የሰው ስላደረገው ለዚህ ነው ዛሬ አሁን እኔ በቢሮዬ የ14 ዓመት ልጅ የ15 ዓመት ልጆች ምንም ባዮሎጂካሊ እንኳን የወሲብ ፍላጎት የላቸውም። በዛ ደረጃ ፍኒድ አይኖራቸውም፣ ግን ሀሳቡ አላቸው። ከየት መጣ? ገና ሳይበስል ሴት ያምረዋል እና ይሄ ያለመብቃት እንትን ነውና ግንኙነት በጣም የብስለት መገለጫ ነው። ራስን ለግንኙነት ያበቃ ሰው ነው ያለበት የሚፋታው። ጉዳዩን የተረዳንበት መጠን ይወስነዋል ያልከው እንግዲህ ስንጀምር በዚህ መልኩ በትልቁ እግዚአብሔር ካሰበው እኛም በትልቁ ነው የምናስበው። ዝም ብሎ ይሄ በቃ ወዲህ ወዲያ ብሎ ለመተውና ዝም ብሎ ይሄ ለለስትፉል ለሆነው ዲዛይራችን ብቻ ሳይሆን እግዚአብሔር ለትልቅ ጉዳይ እንዳሰበው ስናውቅ እንደዛ ያደርገናል። ግን ትንሽ እንደፈነከትከው አሁንም ወጣቶቹ ሲሰሙ ምንድነው ማደግ ማለት? ምንድነው መብሰል ማለት? እንዴት ነው የሚያውቁት? አሁን በስያለሁ፣ ቆይ እሺ ይሄ እግዚአብሔር ያሰበውን ነገር መሸከም እችላለሁ ብለው የሚለዩት መቼ ነው ብለው ይጠይቃሉ። እነሱ እንደገና ያው የተወሰነ የእድሜ ጉዳይ እንዳለ ሆኖ ሪዝናብል የሆነ እድሜ ለወንድም ለሴትም እንዳለ ሆኖ ግን እድሜ ብቻ ደግሞ ማያመጣው ነገር አለ። ለእድሜ ብቁ ሆነው በኳሊቲ ኦፍ ቲንኪንግ ወይም በማቹሪቲ አሁን እንዳልነው በመብሰል ደረጃ ምን ኢለመንቶች ራሳቸው ላይ ሲያዩ yes I'm ready ነው። ወንዶችም ሴቶችም በዛ ደረጃ ዝግጁ ነኝ የሚቀጥለውን የእግዚአብሔር መንግስት እኔ ቤት ለማስቀጠል የሚለው ሐሳብ እንደው ላይክ መታየት ካለባቸው የሆኑ አይነት ክራይቴሪያስ ምንድን ናቸው? እሺ አሁንም ይሄ ጋብቻ የሚሰራው እንግዲህ ከባልና ከሚስት ከሆነ አንድ ወንድ ላግባ ሲል ሲያገባ ምንድን ነው የሚሆነው? ባል ነው። እሷስ ምንድን ነው የምትሆነው ስታገባ? እሱ እንዴት ነው የምናያውቅ? ባል ሲሆን ባልነትን ዲፋይን ማድረግ መቻል አለብን። ሳገባ ምንድን ነው የምሆነው? ለምሳሌ መጽሐፍ ቅዱስ እይታ ነው። እኛ ጋብቻን እግዚአብሔር ከመሰረተው የእግዚአብሔርን ስርዓት ማክበር መረዳትና መኖር ማለት እግዚአብሔር የምናከብርበት መንገድ ነው። እንደዛ ከሆነ ራሱን ይኸው የጋብቻ ምንነት ከዚህ ዓለም ከቀዳ ያው መክነፍ ነው ተቃቅፎ፣ ያው እሱም ያልቅለታል። ከ2 ዓመት በኋላ እንገናኝ። ረጅም መንገድ መሄድ ያሰበ አውሮፕላን እኮ ለመንገዱ በቂ የሆነ ነዳጅ ይይዛል። አለዛ መሀል ላይ ችግር ሊፈጠር ነው። አለዛ አርፎ መቅዳት አለበት።
ጋብቻ የህይወት ዘመን ከሆነ ለዚህ እኮ ነው ያለ እድሜያቸው ወደ ግንኙነት የሚመጡ ልጆች ያልበቁ ልጆች በተለዋዋጩና ባልበሰለው እድሜ ቋሚ ግንኙነት መምረጥ አትችልም። እይታ ገና ሙሉ አይደለም። ስሜት የገነነው ለዚህ ነው። 10 ቤት ላይ 20 ቤት መግቢያ ላይ የስሜት ግዝፈት ከፍ ያለ ነው። ስለዚህ ስሜት ደግሞ ኃይለኛ ነገር ነው። ሁሉን ነገር ሊያስጥሳቸው ይችላል። ታዲያ በተግባር ካየው ለምሳሌ እኔ ወንድ መሆን የጀመርኩት ሳገባ አይደለም፣ ስወለድ። ሚስቴም ሴት መሆን የጀመረችው ስትወለድ ነው። የእድገታችን አቅጣጫ አለ። ሁለታችን በግል ራሳችን አድገን ነው ጋብቻ አንደኛው ሌላኛው የምናቀርብበት መንገድ ከሆነ ለምሳሌ ለጋብቻ የበሰለ የበቃ ባል ወንድ ማለት እድሜው ብቻም አይደለም፣ ብቃትና ብስለት ያስፈልገዋል። ወንዱ ለመምራት፣ ለማቅረብ፣ ለመጠበቅ። ራሱን ያልጠበቀ ለምንድን ነው የሚያገባው? ራሱን የማይጠበቅ ቤቱን ይጠብቃል እንዴ? ሊሆን እኮ አይችልም። ላግባ ብሎ ፖርኖግራፊ ያያል። ራሱንም አልጠበቀ። ለሴጣን በሩን ወለል አድርጎ ከፍቶ የዚህ ቤት ራስ ነኝ ይባላል እንዴ? ምን ማለት ነው? እና ትልቅ ግንኙነት ማለት ትልቅ ኃላፊነት ነው። ወንዱ እነዚህን ብቃት መያዝ አለበት። ሊመራ፣ ሊያቀርብ፣ ሊጠብቅ የሚባሉ እነዚህ በጣም በዚህ ዘመን የተመቱ ናቸው። ምናልባት እነዚህ ነገሮችን የምታሟላ ሴት ባለም እንደምትፈልገው አትፈልግም። ሲንግል ሶሳይቲ የበዛው ለምንድን ነው? በተለይ አብዛኞቹ ሴቶች የማያገቡት ለምንድን ነው? ራሳቸውን ስለሚመሩ፣ ለራሳቸው ለሚያቀርቡ፣ ራሳቸውን ለሚጠብቁ ነው። ለምን ይፈልጋሉ ባል? ለልጅ ግን ባል ያስፈልጋል። ስለዚህ አትሊስት የእኛን ልጆች የእግዚአብሔር መንግስትን ወክለን የምንኖር የእኛን ልጆች የእኛን ህይወትና የእኛን ልጆች የእግዚአብሔር መንግስት በጨው ስለሚመሰል ትውልዱ ምንም ይሁን በዛ ቅርጽ የተገነባ እግዚአብሔር ጋብቻን ባስቀመጠበት በዛ ብሉፕሪንት መስራት መቻል አለበት። ስለዚህ በቃ የሚባለው መምራቱ እንደዚህ የባልነት ብቃቱ ሲገባ ባል ነው የሚሆነው። ለመምረጥም ብቁነቱን ያሳያል። ከገባ በኋላም ይተገብረዋል። ሴት ጋም ሲመጣ ለጋብቻ በቃች የምትባል ሴት አሁን ራሴን አብቅቻለሁ፣ አብስያለሁ፣ ራሴን ለአንድ ወንድ እሰጣለሁ ማለት መቻል አለበት። ራሷን ለአንድ ወንድ መስጠት ያቃታት ሴት ያልበሰለች ሴት ግን ፉክክር አልጠገበችም። ምክንያቱም እግዚአብሔር የሚከብረው በውህደት ነው፣ በአንድነት ነው። በጋብቻ ውስጥ ያለው አጀንዳ የባልም የሚስት የእግዚአብሔርን አጀንዳ ባልና ሚስት ተጣምረው የሚሰሩት ነው። አሁን እሱ አልገባል። የእኛ ስለሆነ ገንዘቤ ምን ይባላል እና ያው ባለሁለተኝነት ስሜት አለ። ሲያበላት እያበላዎች ምናምን ይላል። ስታደርግለት እንዲህ እያደረኩ እንደዛ አይደለም። ስለዚህ ሁለቱም ሰዎች ሲበስሉ ራሳቸውን ለሌላኛው የሚሰጡበትን መንገድ ክርስቶስም ለቤተክርስቲያን ራሱን አሳልፎን የሰጠው ሔዋንም ለአዳም የሰጠችው። ስለዚህ ይሄ ብቁነት የሚባለው ይሄ ከገንዘብ ከእድሜ ባሻገር በቋሚነት የእግዚአብሔር ሐሳብ ማስፈጸም እንድንችል የሚያኗኑሩን ነገሮች አሉ። የዘመኑ ትልቁ ችግር አግብቶ ወንዱ እንኳን የባልነት ስፍራ መጽሐፍ ቅዱስ ስፍራውን አለመጠበቁ ነው። ወይ አያውቀውም ወይ አልበቃም። እሷም ደግሞ ወይ አትፈልግም ወይ አትቀበለውም ብታውቀው። ምክንያቱም የራሳቸው ጉዳይ ነው። ይሄ ነገር አልተመቸኝም ማለት ይችላሉ። እና ለጋብቻ በቃው ሲባል ሁለቱም አንዳቸው ሌላኛቸው በመስጠት እግዚአብሔር ያስቀምጠው ነገር ማለት በተግባር እነዚህ ነገሮች ናቸው። እድሜ አለ፣ ባህሪ አለ። ጋብቻ መንፈሳዊ ተቋም ነው። መንፈሳዊ ብስለት ይጠይቃል። የጋብቻን ብሉፕሪንት ከእግዚአብሔር ቃል ካላገኙ እንዴት ነው የሚኖሩት? እስቲ ሊጋቡ የደረሱ ሁለቱን ሰዎች ለየብቻ ጠይቃቸው። የጋብቻውን ንድፍ ያሳዩ። ሁለቱም እንደ እግዚአብሔር ቃል ከነገሩ ኮምፓተብል ናቸው። አንድ የጋብቻ ብሉፕሪንት አይተዋል፣ መገንባት ይችላሉ። ማኔት ጋር እንደሚገባ ማን ተቀጥሎ እንደሚገባ ያውቃል። ህንፃ እንኳን ስለነባኩ መጀመሪያ ብሉፕሪንቱ ነው የሚሰቀለው። ከዛ ነው ቁፋሮ የሚጀምሩ። ቁፋሮ ሲጀምሩ ብሉፕሪንቱ የላቸው። ከዛ እሷም እንደዚህ እሱም ወደዚህ ይሄዳል። እንዴት ህይወት ጤናማ ይሆናል? እሑድ እሑድ ቸርች ይሄዳሉ፣ ግን ምንም መጽሐፍ ቅዱስ ስርዓት የለውም። ዓላማውም አኗኗሩ
እና እኔ ከተግባሮቹ ከእንቅስቃሴዎቹ በላይ መጽሐፍ ቅዱስ የትርጉም ጋብቻን መያዝ ዓላማውን መያዝ ለጋብቻ የበቃ ወንድና ሴት ምንድን ናቸው መጽሐፍ ቅዱስ በግልጽ ያስቀምጠዋል። ይሄ ፋውንዴሽን በጣም መሰረታዊ ነገር ነው። ግን ይሄን ፋውንዴሽን በጥቂቱ በቤተ ክርስቲያን ጋብቻ ትምህርትም ስንማር እንደዚህ ሂር ኤንድ ዜር በትንሹ ለመቅመስ እድል አለ። ግን ልክ ወደ ሪሌሽንሺፑ ወደ ግንኙነቱ ሲገባ ሳምሃው ይሄ ያለው ዓለም ይጎትታል። በዚህ በኩል ሲጎትት በዛ በኩል ሲጎትት ፋውንዴሽኑ እንደገና ይረሳል እና እኔ ደስተኛ አይደለሁም እንደዚህ አይነት ወዲያው የጋብቻውን ዓላማ ቀይረውና ወደ እኔና ወደ እሱ ሲመጣ መስመር እየሳትን እንሄዳለን እና ምን ያክል ቢነገረን ምን ያክል በምን ደረጃ አሁን አዲሱን ትውልድ እንኳን እያሰብን የኛ ልጆች ወጣቶችን ገና ወደዚህ ግንኙነት የገቡ መጀመሪያው ላይ ያሉትን በምን ደረጃ ራሳቸውን ማስጠመቅ በዚህ ሐሳብ ማለት ነው። ከዛ በደንብ መሰረቱ ከተገነባ ቶሎ ትመለሳለህ። ብትስትም እንኳን የት ጋር እንደሆነ ግን አሁን አንዴ ከሳት የለህም ለመመለስ በጣም ሩቅ እንሄዳለንና የት ጋር ነው ሌላ ጥልቀት ውስጥ ልከትሽው ነው። አሁን መጀመሪያውንም አናደኸኛል እኔ ኢንጆይ ለማድረግ ህይወትን በቃ በቀላሉ ፍሎ ሮማንስን ምናምን እያሰብ እኔ አሁን በዛ እድሜ ያሉ ወጣቶችን አሳዘኑኝ። ምንድነው የቱ ጋር ነው ታዲያ ባላንሱ? አሁን ያልካቸው ነገሮች በጣም ትልልቅ ስራዎች አላለም እኮ መሰረት ነው እንጂ ያነሳው አይደለም ኦፍ ኮርስ የለም አላለም። ኦብቪየስሊ እኛም እኮ እግዚአብሔርም ለኛ ነው እኮ የመጣው ፕራዮሪቲ ያለው መደሰት። አሁን መደሰት አብዛኞቹ ጋብቻ ላይ እንደሚፈርሱት ሊደሰቱ ስለሚጋቡ ነው። ጋብቻ ደስ ይላል። እናንተ እስከዛሬ ስትኖሩ የደስታ ነገር ነው እንዴ? ጋብቻ ኃላፊነት ነው። ደስታም አለው ኦብቪየስሊ። ደስታው ከፊት አይደለም። ለምሳሌ ለኛ ደስታችን እግዚአብሔርን በማክበር ውስጥ የሰው ፍላጎት እኮ ከዓለም የቀዳ ይሆናል፣ ካስተዳደጉ ከምን ያመጣ ይሆናል። ሚስቴክ ታውቀዋለች፣ በሱ እንዴት ታስደስተኛለች። ነገር ግን በዋነኛነት እግዚአብሔር የሚከብርበት የጋብቻ ስርዓት አለ፣ ዋናዎቹ ነገሮች። ከዛ በተረፈ እሱን በማክበር ውስጥ ደስታችን አለ። እኛ በምንደሰትበት ነገር ግን እግዚአብሔር ላይ ከብር ይችላል። አሁን አብዛኞቹ ሰዎች ጋብቻን የግንኙነቱን አቅጣጫ ከፍቅር ከመደሰት ከሮማንስ እሱም ጋር እንመጣበታለን። ኢቨን ሮማንስን በተመለከተ ያስቡትና ይመጣሉ። ግን ሲገቡ ሪስፖንሲቢሊቲ ነው የግንኙነቱን አቅጣጫ ያውም ቀጥኖ መጠቀሚያና ፍቅር ስሜታዊ ፍላጎት ምናምን ያረጉትና የግንኙነቱ አቅጣጫ በጣም ሰፊ ነው። እኛ እንኳን መጀመሪያ ውድቀታችን ከእግዚአብሔር ጋር ያለን ግንኙነት መበጠሱ ነው። አዲሱ ነገር ደግሞ ግንኙነታችን መቀጠሉ ነው። መሰረቱ እሱ ነው። ስለዚህ ግንኙነት ወሳኝ ነገር ነው። ከዛ ኃላፊነቶቻችን በጋራ እንድንወጣ ግንኙነታችን ሁሉ ጤናማ መሆን አለበት። ሴጣን የሚሰራው ሁለቱ የተለያየ ጥማትና ፍላጎት ያመጣና ግንኙነቱ ይሰነጥቀዋል። ከዛ እንዲህ በጋራ አብረህ ትኖራለህ። እንዴት በልጅ ላይ በቤት ላይ እንዴት በጋራ ትሰራለህ? ጋብቻ እኮ አማልጋሜሽን አይደለም፣ ፊውዥን ውህደት ነው። የተደባለቀ ነገር ትለየዋለህ። ስንዴና በቆሎ ብታረግ በወንፊት ትለየው፣ ወንፊት በቂ ነው። አሁን በወንፊት እየተለየን ብትፈጨውስ? ጋብቻ እንደዛ ነው። ወደማይመለስ አንድነት መግባት ነው። ኪዳን ከገባበት ሰዓት ጀምሮ እኔ የሚገባኝ እሱ ነው። ፍቺ አምሮቴ ሊሆን ይችላል፣ ችሎታዬ ግን ሊሆን አይችልም። እውነተኛ መንፈሳዊ መረዳት ይሄ ነው የሚገባኝ። ሚስቴ የኔን ማረግበት ሳይሆን ጋብቻ እኔ ነች። በቃ እዛ ጋር አልቆልኝ። ጌታን ስቀበል እሱ ወሰደኝ፣ ሳገባ እሱ ወሰደች፣ ስወልድ ልጆች ወሰዱኝ። አሁን እኔ ነኝ። ስለዚህ እንደዚህ አይነት ውህደት እግዚአብሔር በአንድነት ይከብራል። ደህንነትን እንኳን እኮ የሰሩት አብ ወልድ መንፈስ ቅዱስ፣ አብ ቢያስብ ወልድ ሲታዘዝ መንፈስ ቅዱስ ዛሬ ሲመራ አይደል? ደህንነት እንኳን የተሰራው በዚህ ደረጃ ነው። እኛ በዛ ልክ የእግዚአብሔር ሀሳብና ዓላማ ለመፈጸም እንሄዳለን። ታዲያ ከዚህ በላይ የዚህ ዓለም ሰዎች እኮ ደስታ የሚሉት ብዙ ነገራቸው ነው። በጋብቻ መካከል ግን ደስታ ሰርተህ የምታገኘው ነገር ነው።
በገንዘብ ትጋጫለህ ፊክስ ስታደርግ፣ በሀሳብ ትለያያለህ ስትሰራው፣ ፍላጎት ይለያያል ስታመጣው፣ የህይወት ፕራዮሪቲያችሁን ሊያፋትጋል ስትሰራው፣ ስምር ሲል በሰራው ስራ ትደሰታል። ያ ብቻ ብስጭቴ ይቀጥላል። ልክ ነው እንዳልከው የእግዚአብሔር ደስታ ኃይላችን ነው። ከዛ ደስታ ከትልቁ ደስታ የሚወጣ ደስታችን ለብዙ የህይወት ክፍላችን የሚመነዘር ነው፣ ዘላቂም ነው። ደግሞ ደስ እንዲለን እኮ እግዚአብሔር ይፈልጋል። ደስ እንዲለን ደግሞ ያልሰጠን ነገር አለ። የህይወት አጋር ማግኘት፣ ሀዘንህን፣ ደስታህን፣ ስሜትህን የምትጋራ ህይወትን አብራ የምትሄድ በየትኛው በድካም የምታገዝ ከስኬት ጋር አብራ የምትፈነጥዝ ከለቅሶ ጋር ይሄ ደስ አይልም? በቃ እኮ ይሄ ነው። ግን ዓለም ፍልስፍናው ራሱ ልክ አይደለም። መሳፍንት 17 ላይ እኮ ይላል ንጉሥ አልነበራቸውም፣ ህዝብ ሁሉ ደስ ያሰኘው ይላል። ደስ ያሰኘው ምንድን ነው? ደስ ያሰኘው አሁን እኮ የሚደረጉ ነገሮች እኮ ደስ የሚያሰኙት ነገሮች እውነት የሚያስደስቱ ናቸው? ወይም ለደስታ ተብለው የሚደረጉ ነገሮች ሰው በዛ መደሰት ነበረበት? የደስታ ትርጉም እሱ ነው፣ እየገደለና እየሞተ እና ደስታ ትርጉም ራሱ መጽሐፍ ቅዱስ ይዘት ካለው ስርዓት በሌለበት ሁሉም የወደደውን በማድረግ መደሰት የለውበት። አንዳንዱ ነፃነት ብሎ ልቅ ነው። እኛ ግን ነፃነት አለን። ነገር ግን በእግዚአብሔር ቃል ስርዓት በእግዚአብሔር መንግስት ስርዓት ባውንድሪ ያለ ስሜቴን አለ የምከተለው። ከስሜቴ በላይ የእግዚአብሔርን ነገር ላስተውል ይገባልና ወደዛ እውነት ግን ማን ነው የሚመልሰን? አሁን እንዳልነው ዓለም አለ፣ ኤክስፒሪየንስ የምንሰማቸው ኤክስፒሪየንሶች አሉ፣ እንትና ጋ ያየነው አለ፣ የኔ ፍላጎት ራሴ ያለሁኝ እሱ አለ። ስለዚህ ማን ተከታትሎ ይመልሰኝ? ሶዛት ሁሌም በመንገዴ ላይ እንዲሆኑ ወጣቶቻችን አሁን አንድ ነገር ገብቶናል። ይህንን ሲገባና ስናይ በልጆቻችን ላይ የመጀመሪያው ኃላፊነት የወላጅ ነው። የልጅን የነገ ህይወት ምን መሆን እንዳለበት ሞራሊ፣ ስፒሪቹዋሊ፣ በምንም ኢቭን ፋይናንሻሊ ልጆቼ ከኔ ሲድ መኒ መውሰድ አለባቸው። መነሻ ነገር ይወስዳሉ። ስፒሪቹዋሊ መጽሐፍ ቅዱሳዊ ግዴታዬ ነው። በእስራኤላውያን እኮ ከ5 ዓመት ጀምሮ አይደለም የሚማሩ። እነ ጢሞቴዎስን ያቸው በ17 ዓመቱ ምን እንደነበረ ጳውሎስ እስኪመኘው ድረስ ለመንግስቱ የተመኘው ከየት መጣ? እናቱ ሰርታበት ነው። ጥሩ ልጅ ዝም ብሎ አይገኝም፣ ተሰርቶ ነው። ስለዚህ ልጅን በሚሄድበት መንገድ ምራው ስለሚል መሄጃውን መንገድ አንደኛ ወላጅ መስራት አለበት። ከቤተ ክርስቲያን በላይ የወላጅ ኃላፊነት ነው። ዛሬ ወላጅ ኑሮ ይታገላል፣ ጋብቻው ትግል ነው፣ ጊዜ የለው፣ ልጁን አያይ እንደምንም ብሎ ቀለብ ሊያገባ የትምህርት ሊከብድ። ግን ልጅ እንደዛ ነው። መንፈሳዊ ፍላጎት አለው፣ ስሜታዊ ፍላጎት አለው፣ ስነልቦናዊ ፍላጎት አለው፣ አካላዊ ፍላጎት አለው። ብዙ ይህንን ለማሟላት ወላጁም ደክሞታል። በቋሚነት ልጁ ላይ የሚሰራ ማለት ዛሬ አንዳንድ ምስክርነቶች ልጅ ከሱስ ወጣልኝ የሚሉ ምስክርነቶች ልክ ነው። እግዚአብሔር ከሱስ ያውጣል፣ ጥሩ ነው። ግን ለምን ገባ? ሱስ ለምን ገባ? ሱስ እግዚአብሔር በጣም አመስገን ያለበት ልጅ ሱስ ገብቶ ሲወጣ ነው በዛ ታምር ማመስገን ያለበት፣ ወይንስ ሱስን እንዳያስብ አድርጎ ማሳደግ? እንዳያስብ አድርጎ ማሳደግ ይህ የዕለት ስራ ነው። ቀላል ነው፣ አይደክምም፣ በጣም ይከብዳል። ለዚህ ነው ከእግዚአብሔር ጸጋ የሚያስፈልገን። ልጄ ትምህርቱን የነገ ጋብቻውንም ህይወት ምን እንደሆነ ከህይወታችንም እኔና ነፂ ስንኖርም እንደገና ከእግዚአብሔርም ቃል እናስተምረዋለን። የተለየ ልጅ ከፈለግ የተለየ መንገድ መጠቀም አለ። የተለየ መንገድ ደግሞ የእግዚአብሔር ቃል። በዛ ደረጃ ስንሰራቸው ፍላጎታቸው፣ ህይወታቸው፣ ምርጫቸው እንደዚህ ይሆናል። ከዛ በተጨማሪ ቤተክርስቲያን ዛሬ ጋብቻና ቤተሰብ ላይ ተገዳ ነው የምትሰራው። ችግሩ አንቆ ሊደፋት ስለደረሰ ነው። መቼም ከእናንተ ቤተሰብ ወር አይመስለኝም። የምትሰሙት ነገር ይገርማቸዋል። እና ዝም የሚባል ነገር አይደለም። ግን አሁን የሚሰራው ስራ ቤተክርስቲያን ትንሽ ደረጃው ከፍ ማለት አለበት። ችግርን ለማስወገድ ሳይሆን እግዚአብሔር ጋብቻን የፈጠረበትን ዓላማ ለማስፈጸም ዓላማውን ለማስፈጸም ብንሄድ ችግሩም ይፈታል። ግን ችግር እንዳይፈጠር ማድረግ ይቻላል። ትልቁ ደግሞ ትርፍ እግዚአብሔር ያሰበውን ዓላማ በጋብቻ ቤተሰብ ማስፈጸም ይቻላል። ስለዚህ ልጆቻችን እንደዛ እንዲሆኑ ልጅ ኮስቲ ነው በብዙ ነገር።
ትኩረታችን፣ ገንዘብ፣ ጉልበታችን፣ የቤታችን መንፈሳዊ ፕሮግራም፣ ወዳጅነታችን ታንኪዩ በጣም አተልቀዋል። እና ሌሎቹን ጥያቄዎች ለማንሳት አፈር አልኩኝ። ግን ደግሞ ወጣቶቹ ገበያው ላይ ጥያቄ እስከሆነ ድረስ ልክ ነው፣ ከፍ አድርገን እንመልሰዋለን። አሁንም እኮ እነሱም ጋር በጣም ነው የሚያሳዝኑት። ለምሳሌ ወጣቶች ስታያቸው ትውልዱ ሁሉ ይፈርድባቸዋል። እኔ በጣም ነው ልብ የሚያዝንላቸው። እኔ አንድም የወጣት አገልግሎት እኔ እምቢ አልልም፣ አልችልም አልልም። ኖርማል እምቢ አይባልም። ባልችል እንኳን ሌላ ፕሮግራም ቢኖርብኝ ቀይሩልኝ ቀና በባገለግል ደስ ይለኛል ነው። ጊዜና ትኩረትን እዛ ጋር ቢፈስ ለእግዚአብሔር መንግስትም ለእነሱ ህይወትም ይብን ለቸርችም ጠቃሚ። ስለዚህ በሙሉ ልብና በፍቅር ጥያቄዎቻቸውን ተቀበሉ። ስለዚህ አንዱ ያነሱት እንግዲህ ከሆነ እንግዲህ አሁን አንተ ባልከው ከፍታም ወይም ከዛ በታች በሆነ ሁኔታ ለመግባት ሲያስቡ አንድ ምኞት የክርስቲያን ወጣቶች ውስጥ አለ። የእግዚአብሔር ፈቃድ ነው ወይ የሚል በጣም ደስ የሚለኝ ምኞት ነው እሱ ግን በተለያየ መንገድ ይተረጎምና መስሎም ስህተት ውስጥ ይገባሉና እንደው አንተ ካለህ ልምድም ስታየው እንዴት ነው የሚለዩት? እንዴት ነው የምንለየው? እንዲያውም አንዳንዶቹ ምን አሉ፣ ግንኙነት ከጀመርን በኋላ ነው እግዚአብሔርን ፈቃድ መጠየቅ ያለብን ወይስ ደግሞ ገና ውጪ ሆነን በአንዴ ትክክለኛውን ሰው እንዲያሳየን ነው? የቱ ጋ ነው ይሄንን ጉዳይ መለየት ያለብን ይላሉ። እንዲያው እንደዚህ እንኳን መጠየቃቸው በጣም ቫልዩ የሚደረግ ነገር ነው። አብዛኛው ሰው የገዛ ፈቃዱን ነው ልክ ይሁን አይሁን ከፈቀደ ማድረግ። ግን ወጣቶቹ ጋር ደስ ከሚል ነገር እኔም ብዙዎች ወጣቶች ላይ አይቻለሁ እና የእግዚአብሔርን ፈቃድ መፈለጉ በራሱ ቫልዩ የሚደረግ ነገር ነው። ችግር ግን የሚያመጣባቸው የሚገኙበት መንገድ ነው። ቸርች ውስጥ የሚሰጡ አንዳንድ አስተምሮች፣ ባለፈው አንድ ቦታ ላገለግል ሲሄድ ወጣቶቹ ጋር ድምፅ ትሰማላችሁ አላቸው። የእግዚአብሔርን ፈቃድ ሳትጠይቁ እንዳታገቡ አላቸው እና ልጄ ወይ አግቢ የሚል ድምፅ ትሰማላችሁ ብሎ አላቸው እና ያ ድምፅ እንግዲህ ከየት ይምጣ? እሱ በጆሮአችሁ ትሰማላችሁ አለን ነው እና ልክ ነው። የእግዚአብሔርን ድምፅ ነው የሚሰማው። አንዳንዱ የእግዚአብሔር ፈቃድ ሲባል ነብይን ይጠቀማል። ማታውቃትን ሰው እግዚአብሔር እንዴት ያጋባል? ያንተን እጁ ሰዳት ምን እንዴት ይባላል? አንዳንዱ ለዚህ ይጠቀማል። አንዳንዱ ህልሙን ይጠቀማል የእግዚአብሔር ፈቃድ ለማለት ተብሎ። ግን ልክ ነው። እግዚአብሔር በህልም የተናገረባቸው ነገሮች መንገዶችም አሉ። ዮሴፍን እንደዚህ ብናያቸው ሌሎችም ምሳሌዎች አሉ። ግን ህልም አስተማማኝ አይደለም። ህልምም ይሁን ምንም ይሁን ማንኛውም ነገር በእግዚአብሔር ቃል መመዘን አለበት። ህልም ቢሆን እኔ ከነፂ ጋር አልጋባም ነበር። እንዲያው እንደሚያስቀኝ ተምነግረ ልጠይቅ ነበር። እሱም በሌላ ፕሮግራም ስለሆነ እንዳትነቂው። ለዚሁ ብቻ የሚሆነውን ያውጣ እንግዲህ። ምን በጣም ስቴፕ እንትናችን እርምጃችን በጣም ልክ ነው። ቸርች ነው የምንተዋወቀው። በእግዚአብሔር ቤት ውስጥ ሆነን ንጽህናችንን ጠብቀናል። ይሄ የግንኙነቱ ዳይናሚክስ ራሱ በጣም ደስ ይላል። ካለመታወቅ ኖርማል ቶክ፣ ከኖርማል ቶክ ጓደኝነት፣ ከጓደኝነት እንዲያለ የመጣ በኋላ ወደ ጋብቻ ስናስብ ሁለታችንም ባለን የእግዚአብሔር ቃል መረዳትና ባለን የመንፈስ ኮንቪክሽን ልንጋባ ወሰን። ከዛ ሽማግሌ ላኩ። ሽማግሌ ልኬ 3 ነው 4 ወር ሲቀረው መጣችና የሆነ ህልም አየሁ አለች። ኧረ ተይ ምን አየሽ? ለምስራት መተህ ቀለበት ገዝታ አረክልኝ አለች። ከዛ የሰጠኝ ቀለበት ወድቆ ተሰበረ አለች። እሺ ታዲያ እና ምናልባት እግዚአብሔር ፈቃድ አይደለም እንዴ ብዬ አሰብኩኝ። እንግዲህ እግዚአብሔር ፈቃድ መሆን አለመሆን ለአንቺ ለህይወትሽ፣ እኔና አንቺ አሁን ባልና ሚስት አይደለም፣ የምርጫሽ ጊዜ ነው። ከእግዚአብሔር ጋር ነው ዲል የምታደርጊው። እኔም በማወቅና እግዚአብሔር ነገር በማስተዋል ከቀረሽ አንቺ አጣሪና እኔማ ፈቃዱ መሆኑን አውቃለሁ፣ እርግጠኛ ነኝ። አንቺ ከሆንሽ እኔም እኮ ያው እርግጠኛ ስለሆንኩኝ ነው አልኳትና አይገርምም መልዕክቱ ገባኝ አሁን አልኳት። እንዲህ ስትለኝ
በቃ እግዚአብሔር ፌክ ቀለበት አትግዛላት በልቤ ነበረው ታውቋል ነው ብር ነበር ልትገዛ ነበር ተጋለጥኩኝ እና ፌክ ቀለበት አትግዛላት እያለኝ ነው ማለት ነው። በቃ ምናምን ብዬ አልኳት። ምን ልል ብዬ ነው እርግጠኛ ነች ግን ህልሟ። ስለዚህ አሁን የእግዚአብሔር ፈቃድ በራሱ መጀመሪያ ምን ማለት ነው? የእግዚአብሔር ፈቃድ ማለት በግንኙነቱ ዙሪያ የእግዚአብሔር ምልከታ ማግኘት ማለት ነው። በመንፈስ ነው፣ በመረዳት ነው። የሱ ከስሜት በላይ ብዙ ሰዎች አሁን በወደዱ እሷ ተጎዳው የሚሉት የእግዚአብሔር ነገር ስታይ ከስሜት በላይ የሱን ነገር ማየት ከራስ አይን ከራስ ስሜት በላይ በሱ ፐርስፔክቲቭ ነገሩን የማየት ልቀትም ነው፣ የመንፈስ ንቃትም ነው። የእግዚአብሔርን ፈቃድ ለማወቅ የነቃ መንፈስና የሚታዘዝ ልብ ያስፈልጋል። አንዳንዱን ተው ብትለውም እግዚአብሔር ቢለውም ራስህ ተው ብሎ ነው የሚሄደው። የነቃ ነገር ብቻ ሳይሆን የሚታዘዝም ልብ ያስፈልገዋል። ከየት ይመጣል ካልከኝ ከእግዚአብሔር ጋር በሚደረግ ህብረት ነው። ኤክስፔሪየንስም ነው። አንዳንዱ የእግዚአብሔር ፈቃድ የሚባለው ነገር ትዝ ብሎ ታያውቅም። ሊያገባ ሲል ብቻ ነው ትዝ የሚል። የእግዚአብሔር ፈቃድ ለዛ ብቻ ነው። ሲሰራ፣ ሲኖር፣ ሲማር፣ ሲሄድ፣ ሲያገለግል፣ ሲመጣ የእግዚአብሔር ፈቃድ በመንፈስ ንቃታችን እኮ ጋይድ ያደርገናል። እነዛ ነገሮች መታሰብ አለባቸውና ለአንዳንዱ ግን የእግዚአብሔር ፈቃድ ማለት የእግዚአብሔር ምርጫና ትእዛዝ አድርጎ ወስደዋል። ጌታ አንቺን ሰጥቶኛል የኔ ነሽ። እንዴ ፈቃድ እኮ አላት፣ ፈቃድ አላት። ሰው እንዴ የሚመረጠውን ሚስትና ባል እኮ አይደለም የማይመረጠውን እንኳን እግዚአብሔር መርጫ አይደል መኖር። አንድ ሰው እግዚአብሔርን አልመርጥ ማለት አይችልም? ይችላል። እግዚአብሔር ሰውን ፈቃድ ያከብራል። አንገት አንቆ ተከተለኝ አይልም። ገብቶን ነው መርጠነው ነው። ሌላ የተሻለ ኖሮ ሳይሆን ከሱ የተሻለ እንደሌለ ገብቶን ነው። አሁንም ጋብቻ ላይ እንደኔ ያለች የሚመራኝ የምትረዳኝ ማለት ይችላሉ። በእነዚህ መልኩ የእግዚአብሔር ፈቃድ መቼ የሚለው ደግሞ ይሄ የተወሰነ መንገድ ሄደህም አይደለም። ስታስብ ጀምሮ እግዚአብሔር ኮሚኒኬት ሊያደርግ ይችላል። የሆነኛው ስቴፕ ላይ ሳይሆን ህይወታችንን በእግዚአብሔር ቃልና በመንፈሱ የሚመራ ለቃሉ የሚታዘዝ ለመንፈሱ የሚመራ ከሆነ ሳስብ ምልክት ላገኝ ይችላል። የእግዚአብሔር ፈቃድ ማለት ግሪን ላይት ታገኛለህ፣ እለፍ፣ ሂድ የሚል የመንፈስ ስምምነት። አሁንም ይሄም ከባድ ነው። ስሜቱም ሊሆን ይችላል በልበል የሚለው ግን በአጠቃላይ እንደ ክርስቲያን የጸለየ ያሰበ ከዛ ጌታ ሆይ ደግሞ በቃ የሚቀጥለው ህይወቴን ማለት ሰሬንደር በማድረግ ሞር ለኔ የሚገባኝ እኔም በነበረኝ ውሳኔ የረዳኝ ነገር በቃ ማለት የማትከብርበት የማይሆን አይነት ከሆነ በቃ ሴቭ ሚ ኢን ኤኒ ዌይ። ምክንያቱም እኔ ፊገር አውት አድርጌ ማልዘልቃቸው ወይም ደግሞ እርግጠኛ ነኝ ብዬ 100% የማልልበት ሁኔታ ላይ እሆናለሁ። ግን እንዲህ ጄነራሊ በእግዚአብሔር ቤት ማደግ በክርስትና እግዚአብሔርን ለማክበር በመወሰን ከዛ ደግሞ ኖም ቢሆን እሺ ለማለት ለመታዘዝ እስከፈቀድኩና ለእግዚአብሔር ራሴን አቬለብል እስካረኩ ድረስ ጋይድ ያደርገኛል፣ ይመራኛል። ማይሆን ከሆነ ይከለክለኛል፣ እኔም እሺ እላለሁ የሚል ኮንቪክሽን ነበረኝ ከመጀመሪያው። ግን ፈቅደሻል። ትሩ አዎ። የእግዚአብሔርን ፈቃድሽ ላይ ሲሰለጥን ማለት ነው። መጽሐፍ ቅዱስም እኮ በጌታ ይሁን እንጂ የወደደችውን ታግባ ይላል። የወደደችውን ማለት ፍቅርን አይደለም፣ ላብን ሳይሆን ዊልን የፈቀደችውን ታግባ ነው። ስለዚህ ፈቅጄ ራሴ እንድሰጥ የኔ ፈቃድ ብቻ ሳይሆን ፈቃድ ላይ የሚሰለጥን የእግዚአብሔር ፈቃድ አለ። ሐሳብ መንፈሳዊ መርዳት አለ። ዳግም ተወልደናል። ከመንፈሱ ጋር ከእግዚአብሔር ጋር ህብረት እናደርጋለን እና ጉድ አይዲያ። እሱ ጥሩ የሚመራ ነው። እንግዲህ ወጣቶቹም እኛም እዚህ ላይ የተለየ ትኩረት የምናደርገው አንዱ የነገሩ ብርቱነት ነው። የህይወት ዘመን ውሳኔ ነው። የሚያመጣውም ደስታውም ክራይሲሱም ቀላል ስላይደለ ስራ ለመፈለግ የእግዚአብሔርን ፈቃድ ከመጠየቅ ያለፈ በጣም ሲሪየስሊ የሚጠይቁት ለዛ ነው ወጣቶቹ። ሰው እንደው አጠቃላይ በመንፈስ መመላለስ እንዳለ ሆኖ ደግሞ ስፔሲፊክ በሆነ መንገድ እግዚአብሔር እንዲያድናቸው ፈቃዱን እንዴት ይወቁት የሚለው
ትንሽ እንደው ጨምሩበት ከቻላችሁ። ምን መሰለህ አሁንም ይሄን የእግዚአብሔር ፈቃድ ትምህርት አይደለም፣ ኤክስፒሪየንስ 1 2 3 ብሎ ማለት እንደጋ ደግሞ የሌላ እንትን ውጤት ነው። ለምሳሌ እኔ ከእግዚአብሔር ጋር ካለኝ ህብረት፣ ስለ ቃሉ ባለኝ እውቀት፣ እንደጋ ደግሞ በህይወት ልምምዴ እግዚአብሔር ስመራ አውቀዋለሁ። አሁን አብዛኛው ሰው ለምሳሌ ከእግዚአብሔር ጋር ግንኙነት ሳይሆን ቃሉን ሳያስተውል ቃሉን አላስተዋለ ማለት በዛ ጉዳይ የማያምን ሰውን ለማግባት የጌታ ፈቃድ መሆኑን ልጠይቅ የሚሉ ሰዎች እንዳሉ አታውቁም? የየራሳችን እግዚአብሔር የለንም። እግዚአብሔር አንድ ነው። የእሱን ነው እንጂ የምንፈልገው በእኛ ኮንቴክስት እያመጣን እናደርገው እና እንዲያውም የእግዚአብሔር ፈቃድ ለማወቅ ውስብስብ ነገር አይደለም። አንዳንዱ እንዲያውም የእግዚአብሔር ፈቃድ አያስፈልግም ይላል። ቸርች ውስጥ የሚሰጥ ትምህርት ነው። ከመረጥክ ይሆናል ነው። ግን ያለ እርሱ ፈቃድ የበላ ተድላ የቀመሰ ማን ነው ይላል። የትኛውም አክቲቪቲያችን የእኛ ብቃት ሆኖ ሳይሆን እኔ እግዚአብሔር ስለፈቀደ ነው ብዬ አስባለሁ። ግን መንፈሳቸውን ማጠንከራቸው ጋብቻ መንፈሳዊ ተቋም አይደለም። መንፈሳዊ ብስለት፣ መንፈሳዊ እይታ፣ መንፈሳዊ ትርጉም ይጠይቃል። ስለዚህ ቃሉን ህይወት ያለው ግንኙነት ከእግዚአብሔር ጋር ካላቸው እንትን አይደለም። ለምሳሌ አንዳንዱ የእግዚአብሔርን ፈቃድ ያገኘበትን መንገድ ሲናገር ኤክስፒሪየንሱ ይናገራል። እንዴት የኔን ኤክስፒሪየንስ ልታገኙ ይችላላችሁ? እኔ ካለፍኩበት ህይወት ካለኝ መረዳት ከማውቃቸው ከዚህ ሁሉ ነገር ይመጣው የሰው ኤክስፒሪየንስ ፕሪንሲፕል አይሆንም። እና ወጣቶቻችን ግራ ያጋባ ነው። እኛ የምናስተምር ሰዎች ነን። የእግዚአብሔር ፈቃድ ተብሎ የሚሰጠው ነገር ግን የእግዚአብሔር ፈቃድ እኮ ማለት የትኛውም ነገርህ ነው። የመንፈስ ንቃትን ግን ይጠይቃል። ቅድም እንዳልኩ የመንፈስ ንቃት ካለ የእግዚአብሔር ነገር ታስተውላለህ። በክፉና በጥሩ መልካም ብቻም አይደለም፣ በማንኛውም ስቴፕ የመንገድ ያለ ለምን እግዚአብሔር እኔ የምፈልገውን ብቻ ሳይሆን ከዛ ጀርባ ቅድም አንቺም እንዳልሽው ሁሉን ያውቃል እግዚአብሔር። ከዛ እዚህ ልብህ ላይ ቢጫ ሊያበራ ይችላል፣ ቀይ ሊያበራ ይችላል። መንችም የመንፈስን ነገር አታስብ፣ ከስሜት አይለይም። እየወደድከው የማትስማማው ነገር አለ እዛ ጋር እግዚአብሔር እንግዲህ የሆነ ጥቆማ እየሰጠ ነው ማለት ነው። እና ፕሪንሲፕሉ በቂ ነው። በእግዚአብሔር ቃል ስርዓት ለመሄድ ከወሰኑ በዛ ሂደት ላይ እርግጠኝነትን መንፈሱ ይሰጣቸዋል። ግን በዚሁ ቀጥሎ ደግሞ አንዳንድ ጊዜ ያው ከመንፈሳዊው ነገር ይልቅ ደግሞ አንዳንዴ ሪሌሽንሺፑ፣ ኢሞሽኑ ከዛ ደስ የሚል እንደ በጮኝነት ጊዜ ደግሞ ስፔሻሊ ወይም በመፈላለግ ጊዜ ያለው ነገር በጣም ከፍ ያለ ስለሚሆን ሳይታሰብበት ዲሳይድ ሳታረግ ኦልሬዲ ስሊፕ አድርገሃል ማለት you are already in the relationship እና ከዛ ሂር ኤንድ ዜር የሚታዩ ማያስቀጥሉ ሬድ ፍላግስ የምንላቸው ነገሮች ይታያሉ። ከዚህ ሰው ጋር አብሬ ለመኖር አሁን በዚህ ባህሪ ያስችለኛል አያስችለኝም እያሉ እያዩቸው ግን ደግሞ ያለው ግንኙነት መዋደዱ በጣም ከፍ ይልና ወደ ዲሲሽን ወደ ሜሬጅም ይገባል። ያለፉትን መንገድ ረዘም ይልና ወደኋላ መመለሱ ስለሚከብዳቸው ለዚህ እኮ ነው እርሊ ሪሌሽንሺፕ አይመከርም። ሰው ሳይበቃ ቅድም እኔ እንዲያውም ጥቅስ የለው ነገር ግን አንድ ሰው መቼ ማጨት አለበት ሲባል ሊያገባ 2 ዓመት ከምናምን በሆነው ጊዜ ውስጥ እንትን ቢያደርግ ጥሩ ነው። አሁን የቅድስና ችግር እንኳን ብዙ ጊዜ የምታይባቸው እርሊ ሪሌሽንሺፕ ላይ ጀምሮ ነው። ምክንያቱም የእድሜው ትግል አለ፣ ብዙ ችግሮች አሉ። አሁን እንደዚህ ተርጎ የተጋቡ አውቃለሁ። ከሰንዴ ስኩል ጀምሮ አብረው የተጋቡ በጣም መልካም ሕይወት ያላቸውን ሰዎች አውቃለሁ። ወዳጆችም አሉ እንደዛ አይኖሩ እና እግዚአብሔርን የሚፈሩ ቸርች ውስጥ ያሉ ሰዎች ናቸው። ግን ያንን አልመቆየት ለሁሉም ላልመክር እችላለሁ። ግን ጊዜው ካወቀ ለንጽህናቸውም ይጠብቃቸዋል። ለዛ እኮ ነው አሁን ቅድም ለምሳሌ ለእንደዚህ የሚዳረጉት ጋብቻን አውቆ ምን እንደሚጠበቅባቸው አውቀው መብቃት አለመብቃታቸውን ለማስተዋል እንትን ቢሉ እዛ ውስጥ አይገቡ። ይሄ ማስራ ነው። አሁን እኔ ልጄን ከኢቲቪ የመጡ ሰዎች ቤት ጠየቁት። ንግግሩን ሰማችሁና ጓደኛ አለ ምናምን አለችው። ዛሬ የለኝ ብሎ አብራራል። ለምንድን ነው የሌለ ስትለው አሁን በሆኑ የዚህ አሁን ያለውበት የህይወት ምዕራፍ የፍቅር ግንኙነት ምዕራፍም አይደለም። የህይወቴ ፕራዮሪቲና ትኩረቴ ራሴን ማብቃት፣ መገንባት፣ ማስተማር፣ መንፈሳዊ በሆነ በትምህርቴ
ምናምን አለ። መረዳቶችን የምሰበስብበት እድሜ ነው እንጂ ወደ ምርጫ መገባበት ጊዜ አይደለም። እንግዲህ እንደ ማንኛውም ልጄ ወጣት ነው፣ ስሜቱ የለውም አለው። ለምሳሌ ስሜቱን የወላጅነት ትልቁ ስራ ምንድን ነው? ለልጆች ለምሳሌ ከ16ኛ ዓመታቸው በኋላ የሚታይባቸው የሆርሞናል ቼንጁ እንደዚህ ብዙ የሚፈራረቁባቸው ነገሮች አሉና ሴክሹዋሊ በሆኑ ጉዳዮች ላይ በተለይ ወንድ ልጅ ለሴትም ይነገራል። በነዛ ጉዳዮች ላይ ግልጽ ንግግር ያስፈልጋል። የወላጅ ትልቁ ስራ እድሜያቸውን በማወቅ መተርጎም ነው። ለማይገባ ግንኙነት ገብተው እንዳይጎዱ ረጅም ጊዜ እንዳይቆዩ ካስፈለገ በየእድሜያቸው ወላጅ ቢተረጉምላቸው አሁን የሚሰማ ስሜት በቃ ተፈጥሯዊ ነው፣ ሄልዚ ነው። ነገር ግን ስፒሪቹዋል እና የሞራል ባውንድሪ ያስፈልጋል። የእግዚአብሔር ቃል በዚህ ጉዳይ ላይ እንደዚህ ይላል። ይህንን ስሜትህን ራስን መግዛት ተለማመድበት። ዛሬ ገና ምንም ሳይጀምር ራስን መግዛት ካለመደ የሆነ ሱስ ገብቶ ራስን መግዛት አይከብድም? ጋይድ ማድረግ እንደ ወላጅ ማለት ይሄ ነው። ሲያድግ አያሳፍር ወይም የሆነችን ልጅ ጎድቶ አይመጣም፣ ተጎድቶም አይመጣም። እና እነዚህ ነገሮች ለማድረግ በመጀመሪያ አጥርቶ መሄድ ነው። ይሄ የወላጅ ስራና ኃላፊነት ነው። ነገር ግን ከመጡ ተሳስቶ የተጀመረ መንገድ ስተት እስከሆነ ጊዜ ድረስ አልመለስም አይባልም። ቆሞ ሳልበቃ ተሳስቼ ያለ ጊዜው በማየው መንገድ ሄጄ የሚለውን ነገር ካሰቡ በኋላ ቆሞ ኦዲት ማድረግ ማስተካከል አለባቸው። ቆሞ ሂሳብ ማወራረድ፣ የትላንትናውን ነገር መሻር፣ አለማወቅ፣ አለመብሰል፣ አለመረዳት ካለ ማስተካከል በጣም ፔንፉል። አይ ቲንክ ካለፉት 3-4 ዓመታት የሚመጣው 50-60 ዓመት ይበልጣል። ግን ደግሞ እሺ እሱ ላይ እንስማማ ይሻላል። በጣም ፔንፉል ፕሮሰስ ይሆናል አንዳንዶች። ግን ይሄንንም አልፈን አንዳንዴ የሚገቡ ወጣቶች አሉ። እንደሱ ይቀጥላል። ወደ ጋብቻ የሚገቡ ከዛ በኋላ ብዙ ጊዜ እንደው አጋጥሞ አንተን በስራ በእርግጠኝነት ያጋጥምሃል ስታወራ ብዙ ኢሹዎች መጀመሪያ ከጋብቻ በፊት የነበሩ ናቸው በአብዛኛው እና የዛኔ ትላለህ እንደ ሰው። ግን አሁን ኦልሬዲ ኢትስ ቱ ሌት እንደተባባል ነው በትዳር እግዚአብሔር መንግስት የምናሳይበት ስለሆነ በቃ የማይነጣጣል ውህደት እንዲሆን ነው። ጉዳዮች አሉን፣ ማያግባቡን ነገሮች አሉን፣ ማያስማሙን የሚያቆሳስሉን ነገሮች አሉን። ግን ስቲል ያ የእግዚአብሔር መንግስት ለመስራት መጨከንና መገዛቱ ላይ እና በቃ መጎሰን ማለት ፔንፉል ቢሆንም እሱ ላይ እንዴት ነው የምናተኩረው? የሚገርምሽ ጥሩ ሀሳብ ነው ያነሳሽው። እግዚአብሔር ጋር ደስ የሚለው ነገር ከየትኛውም ብልሽት ካለ ቦታ ተነስተ ትክክለኛው ደግሞ ቦታ መድረስ ትችላለህ። እኛ ያለን ትልቁ እድል እሱ ነው። ከየትኛውም ቦታ እኔ ሊሆን አይችልም የተባሉ ኬዞችን ይዤ አውቃለሁ። በቃ የማይታሰብ አንተ በአስማት ነው እንደ እስክባል ድረስ የተባልኩባቸው ጉዳዮች አሉ። ግን የኔ አስማት አይደለም። የሰው የልብ ጥንካሬ እንጂ ከየትኛውም የተበላሸ ቦታ በደል ቢኖር፣ ኃጢአት ቢኖር፣ ድካም ቢኖር፣ አለማወቅ ቢኖር ሰው ወደ ልቡ ከተመለሰና ቀጣዩን ነገር ላስተካክል ካለ ብዙ ጊዜ አይፈጅበትም። ምንም ችግር የለውም። እሱን ግን ለማድረግ አሁንም በድርድር አይደለም፣ በማን ሀሳብ ይሻላል ምን አይደለም። አንድ ነገር ይጠይቃቸዋል። በዛ መልኩ ወደ ጋብቻ ከገቡ ካሁን በኋላ ለህይወታችን ጤናማ እንዲሆን ካስፈለገ ሁለታችንም በጋብቻ መርህ ለመኖር ልንስማማ ይገባል። አሁን የኔ አንቺ የድርድር የንግግር ምናምን ብቃት አይደለም። በሀሳብ ብልጫ የሚባል ነገር የለም። አንድ የተቀመጠ የእግዚአብሔር ሀሳብ አለ። እሱ ላይ አንደኛ በዛ እንስማማለን ነው። ሁለተኛ እንደዛ ቢሆኑ ትላንትና ታውቃላችሁ ነገንም አፌክት ሊያደርግ ይችላል። ግን ዛሬ ላይ ደህና ሂሳብ ዘግቶ መሄድ ይቻላል እና ትላንትን ለመርሳት መስማማት አለባቸው። ክሎዥር ይሰጠዋል በምህረት በይቅርታ። ነገም እኮ በደል ሊፈጠረው ይችላል። ግን የትላንትና ሂሳብ ከይቅርታ ውጭ ምን ታደርገዋል? ትላንት አትመልሰው አታመጣውም። መነዛነዝ ነው የሚሆነው። አንቺ እኔ አንድ ጊዜ ሰማከር የዛሬ 39 ዓመት ይችላል
የመጀመሪያው ልጅ ስንወልድ ብሎ የተነሳ ኬዝ አውቃለሁ። ሶሪ ምን ትለዋለህ? 39 ለምን የመጀመሪያው ዓመት ላይ እንዲፈወስ አልሰሩ? ስለዚህ ትናንትን መዝጋት ከዛ ይቀራልሽ ቶሎ ነው። ስለዚህ በእግዚአብሔር ቃል ለመኖር ከተስማሙ፣ ትናንትን ለመርሳት ከተስማሙ፣ ግን ሁለቱም ላይ ስማሙ ይችላሉ። አሁን ለመስማማትም ስንነጋገር እንደገና መከፋፋትም ይሆናል ማለት። አሁን እኮ በእንትን ነው የሚስማሙት። ምንም ህግ እኮ አልወጣም፣ ገና ሊሰሩ ሊሄዱ ነው። በመጽሐፍ ቅዱስ የጋብቻ ስርዓት ለመኖር ብለው ከተስማሙ፣ ትናንትን ለመርሳት መስመሱም ስራ ይጠይቃል። ተሰርቶ ይስማሙት። ሁለታችን መለወጥ እንዳለብን እንስማማ። የጋብቻ ትልቁ ችግር እሷ ብትለወጥ እኮ ይሄኔ ሰላም እንሆን ነበር ነው። እሱ አስቸገረ እንጂ አልመለሳለ እንጂ ቢመለስ እኮ የቤት ነው መቼም አይለወጥም። ነገር ግን ራሳቸው ሁለታችን መለወጥ ያስፈልገናል የሚል ስምምነት ካላቸው በሚለውጥ የእግዚአብሔር ቃልና በሚቀበሉት መካሪ ነገሮቻችን ማስተካከል ይችላሉ። የወጣቶቹ ጥያቄ አላለቀም። ሌላ ጊዜ ብንቀጥል ይሻላል። ይሄኛውን ክፍለ ጊዜ እዚሁ ላይ ግን ይሄኛውን አንዴ ለመደምደም ያክል ግን ለኖርማሊ የትኛውም አይነት ትዳር የትኛውም ማለት ሁኤቨር በቃ ትዳር ደስ የሚል መቀባበል ያለበት ሲሆን ልጆች እንዴት ፍሎሪሽ እንደሚያደርጉ የትኛውም አይነት ህይወት ውስጥና ብዙ ማየት አለብን። ይሄንን ሀገራችንም እንድትፈወስ እና በጣም ነው ሲምፓታይዝ የማደርገው ፎር ዞስ ሳፈሪንግ ደግሞ ብዙ ናቸው። ግን ከየት ነው የሚመጣው? ጥሩ ጋብቻ አይሸመጠጥም፣ ከሰማይ አይወርድም፣ ተሰርቶ ነው የሚገኝ። አሁን አንዳንድ ይባሉ እሷ ጥሩ ትዳር አገኘች፣ አይገኝም፣ ይሰራል። ለስራ የሚል ሰው ነው ማግባት ያለበት። ራሴንም ሰርቼ ያልጨረስኩ እንኳን እንደዛ አይደል። ራሴን ላይ የመስራት ልማድ ካለኝ ከሚስቴ ጋር አብሮ ስራን የመስራት ግንኙነት የማዳበር ነገር ይኖራል። እና አሁንም የዚህ መፍጫ እንትን ማድረጉ ዝም ብሎ ጥሩ ነገር አይመጣም። መጽሐፍ ቅዱስ እኮ ሲናገር እግዚአብሔርም የሰራውን አየ እጅግም መልካም ነበረ ነው የሚለው። እግዚአብሔር እንኳን መልካም ነገር ያገኘው ሰርቶ ነው ማለት ነው። የሰራውን አየ፣ የሰራው ስራ መልካም ነገር ሰጥቶታል። አሁንም ይሄ ርህራሄ ነው። ግን እነሱ እስካልሰሩበት ድረስ እንዴት ይመጣል? አንዳንድ ቸርች ላይ ራሱ ለምክር አገልግሎት ሲመጣ እንደዚህ አይነት ችግር ላይ ያሉ ሰዎችን ወይም ያው የቸርች ብዙ ጊዜ አንዳንድ ቸርቾች ላይ ባለው ምክር የሚሰጠው በተገኘ ሰው ሸክምና እንትን ባለው ሰው እንትና እስቲ እንትና ጋር ግቡ ነው የሚባለው። ጉዳዩ እሱ ማያውቀው ግፋ ቢል አንበርክኮ ይጸልይላቸውና ለቋቸዋል ሂዱ ይላቸዋል። ግን መረዳታቸውን፣ አኗኗራቸውን፣ ህይወታቸውን የሚቀይር መጽሐፍ ቅዱሳዊ ነገር ካልተከተተበት ጸሎት የሚሰራው ነው። እነሱ ደግሞ የሚሰሩት ነገር ደግሞ እንዲሰሩ መደረግ ካለበት አይደለም። ማንኛውም እኔ አሁን በቢሮዬ የባለሙያ ቢሮ ነው። ቸርች ላይ ጋብቻ ላይ ቤተሰብ ላይ አገለግላለሁ። ቢሮዬ ግን የሙያ አገልግሎት የሚሰጥበት ነው። ማንኛውም ሃይማኖት፣ የትኛውም እድሜ ሰዎች ይመጣሉ። እዛ ጋር በተመለከተ እኔ የሚገርመኝ ለውጥን ያገኙ ይታወቃሉ። አንደኛ ሁለተኛ ቀን ሲመጡ መታየትም ትላዩ ይችላሉ። ሲያወሩ እኔን እያየ እሷ ምናምን እሱ ምናምን ሊባል ይችላል። ግን ፈቃደኝነታቸው ስላለ ከተወሰኑ ቀኖች በኋላ ከሶስተኛው ከአራተኛው ቀን በኋላ እየተሳሳቁ ተቃቅፈው ነው የሚመጡት። ይሄም ነገር የለመድኩት የዘወትር ደስታዬ ነው። አቅም የሚሰጠኝ እንዲያውም ይሄ ሲመጡና ከአራት ቀን በኋላ አለና ግንኙነት ደስ የሚለው ሁለቱ ከፈቀዱ ምንም አይነት ጥያቄና ችግር ምንም አይነት ከቻላችሁ አንሱልኝ፣ ይሄ አይሰራም የምትሉት እነሱ ይፍቀዱ እንጂ መልስ የሌለው ማስተካከል ነገር የለባቸው። የሚፈጀው ጊዜና አቅም ይለያይ ይሆናል። እና መጎዳትንም መፍቀድ ይቀር ማለት እነዚህ ያልናቸው ፕሪንሲፕሎች እንጂ ኢቭን በቃ እኔ አምኖ ይቅርታ ብሎ ብዬ አይነት አይደለም። ጠንካራ ግንኙነት እኮ ያለው በማያጠፉ ሰዎች መካከል እኮ አይደለም፣ ይቅር በሚባባሉ ሰዎች መካከል። እኔ ስንቴ ሚስቴን አናድቻታለሁ፣ ስንቴ ቅር አሰኝቻለሁ፣ ነገም እቀጥላለሁ። የእሷም እንደዛ የወደቀ ዓለም ላይ እኮ ነው ያለ ነው። ከእውቀትም ከፍለን ነው የምናውቀው። ሁሉን አናውቅም። እኔ ክርስቶስን ምሰል ተብያ እንጂ ክርስቶስ አይደለም። እሷም ለክርስቶስ ያላት ነገር ተጨማሪ ኮሚትመንት ይጠይቃታል።
እና ይሄን እውነታ ካለ እግዚአብሔርም ከኛ ጋር እኮ አሁንም እየኖረ ያለ እኮ በሚሰጠን ምህረትና ፍቅር እና እግዚአብሔር ከኔ ጋር በዚህ ስርዓት ከሆነ የሚኖረው እኔ ሚስቴ ከኔ ጋር እሱን መከተል። እሺ ይብቃል ለዛሬ። ሌሎችን ጥያቄዎች ደግሞ ይዘን እንደገና እንደምንገናኝ ተስፋ እናደርጋለን። እግዚአብሔር ይባርክ። እሷ አያልቅም ጥያቄዋ የኔ ሳያልቅ ቀርቶ አይደለም እንደው ግን ያ ኔክስት ታይም ደግሞ በደንብ እናየዋለን። እግዚአብሔር ይባርክ።